ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ምርጫ ቦርድ በህግ ተሰብሳቢያ 22 ጣቢያዎችን አገደ። የኢትዮጵያ ብሔራዊ ምርጫ ቦርድ የህግና የአሰራር ጥሰት የተገኘባቸውን 22 የምርጫ ጣቢያዎች ሙሉ በሙሉ መዝጋቱን አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ እንዳሉት እርምጃው የተወሰደባቸው ምርጫ ጣቢያዎች በ5 ክልሎች ውስጥ የሚገኝ ሲሆን በዚህም በኦሮሚያ 12 ጣቢያዎች፣ በሶማሊያ ክልል 6 ጣቢያዎች፣ በሲዳማ ክልል 12 ጣቢያዎች፣ በአማራ ክልል 1 ጣቢያና በሐረሪ ክልል 1 ጣቢያ ሙሉ በሙሉ እንዲታገድ ተደርጓልም ብለዋል። የትግራይ ፋይናንስ ቢሮ ፌዴራል መንግስቱ የትግራይን የድጎማ በጀት እንዲለቅ በድጋሚ በደብዳቤ ጠየቀ። ቢሮው ከጥቅምት እስከ መጋቢት መላክ ከነበረበት 17.1 ቢሊዮን ብር ውስጥ እስካሁን የተላከው 8.5 ቢሊዮን ብር ብቻ እንደሆነ ገልጿል። በበጀት እጥረት ምክንያት የ141 ሺህ የመንግስት ሰራተኞች ደሞዝ መክፈል እንዳልተቻለ ቢሮ ገልጿል። ለልማት የተመደበው ከ844 ሚሊዮን ብር በላይ በጀት ሙሉ በሙሉ እንዳልተለቀቀ የጠቀሰው ቢሮ በዚህ ሳቢያ በክልሉ ከ20 በላይ ቁልፍ የልማት ፕሮጀክቶች ተቋርጠዋልም ብለዋል። የ2018 የትግራይ የድጎማ በጀት 23.6 ቢሊዮን ብር ነው። ቢሮው የዓለም ባንክ ባለሙያዎች የክልሉን የበጀት አጠቃቀም በአሁኑ ወቅት በመገምገም ላይ መሆናቸውን አስታውቋል። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተከታታይ ቀናት ከስራ ለሚቀሩ ሰራተኞች ከስራ ሊባረሩ በሚችሉበት ሁኔታ ዙሪያ ካሁን ቀደም የተሰጠውን የህግ ትርጉም በመሻር አዲስ ትርጉም ሰጠ። ካሁን በፊት በተሰጠ የህግ ትርጉም አንድ ሰራተኛ በተከታታይ ከ5 ቀናት በላይ ለሆነ ጊዜ ከስራ ቢቀር ከስራ ለቀረበት ለእያንዳንዱ ቀን አሰሪውን ማስጠንቀቂያ ሳይሰጥ የሰራተኛውን የስራ ውል ማቋረጥ እንደማይችል የሚገልጽ ነበር። ሆኖም ሰበር ሰሚ ችሎቱ ይህንን የህግ ትርጉም መሻሩን ጠቅላይ ፍርድ ቤቱ ባሰራጨው ዝርዝር ችሎቱ ነባሩን የህግ ትርጉም በማሻሻል ሰራተኛው በዚህ አዋጅ ከተመለከቱ እረፍቶችና ልዩ ልዩ ፍቃዶች ውጪ ለ5 ተከታታይ የስራ ቀናትና ከዚያ በላይ ለሆነ ጊዜ ከስራ ከቀረ አሰሪው የጽሁፍ ማስጠንቀቂያ መስጠት ሳይገደድ የስራ ውሉን ያለ ማስጠንቀቂያ ማቋረጥ ይችላል በሚል ተርጉሞታል። የሲዳማ ፌዴራሊስት ፓርቲ ምርጫ ቦርድ በመጪው ግንቦት በሲዳማ ክልል የሚያደርገውን ምርጫ ከወዲሁ እንዲታገድ ለፍርድ ቤት አቤቱታ እንደሚቀርብ አስታወቀ። ፓርቲው በምርጫ ለመሳተፍ በተደጋጋሚ ያቀረበውን ጥያቄ ቦርዱ ውድቅ እንዳደረገበት ገልጿል። ፓርቲው በክልሉ ውስጥ የሚያካሂደውን ምርጫ ፈጽሞ ተቀባይነት የሌለውና ተአማኒነት ሊኖር የማይችል ይሆናል ሲል አስጠንቅቋል። የፌዴራል ከፍተኛ ፍርድ ቤት ቦርዱ ከፓርቲው ህገወጥ የአመራሮች ቡድን ጋር እንዳይሰራ ባለፈው ዓመት መወሰኑንና ከ5 ወራት በፊትም የቦርዱ ይግባይ በሰበር ችሎት ውድቅ መደረጉን ያስታወሰው ፓርቲው ቦርዱ ግን ውሳኔውን ሳይፈጽምና ህገወጥ ቡድን የሐዋሳ ቢሮውን እንዲለቅ ማድረግ ሳይችል ቀርቷል በማለት ወቅሷል። በምርጫው እንዳይሳተፍ የተደረገው ከኦዲት ሪፖርት ጋር በተያያዘ ቦርዱ በፈጠረው መጓተት ምክንያት መሆኑን ፓርቲው ጨምሮ ጠቅሷል። በሰሜን ምስራቅ እዝ የሚገኙ ሬጅመንቶች በተሰማሩበት የግዳጅ ቀጣና የጠላትን ሴራ በማክሸፍ የአካባቢውን ሰላም በማረጋገጥ ላይ እንደሚገኙ ተገለጸ። የሰሜን ምስራቅ እዝ ምክትል አዛዥ ለውጊያው ድጋፍ ሜጀር ጀነራል ሻምበር ፈረደ በኩሩ የግዳጅ ቀጣናውን ተንቀሳቅሰው በግዳጅ ላይ የሚገኙ ሬጅመንቶችን አበረታተዋል። ከሰራዊቱ አባላት ጋር በነበራቸው ቆይታ የሰሜን ምስራቅ እዝ የውጭ ጠላቶችን ሴራ አንግበው አገር ለማተራመስ የሚፍጨረጨሩ ተላላኪዎችን አድኖ በመደምሰስ ደማቅ ገድል እያስመዘገበ መሆኑን አስታውሰዋል። ሬጅመንቱ በግዳጅ ቀጣናውን እየተሽሎከለከ ህዝቡን በመዝረፍና ሰላም በማደፍረስ ተግባር ላይ ተሰማርቶ የሚገኘው ጽንፈኛው ቡድን ላይ እየወሰዱ ባለው የተቀናጀ እርምጃ የጠላትን ቅስም መስመር መቻላቸውን ገልጸዋል። የጽንፈኛው ቡድን የገባበት ገብቶ የመደምሰሱ ዘመቻ ተጠናክሮ የሚቀጥል መሆኑን የጠቀሙት ሜጀር ጀነራል ሻምበል ፈረደ የቀጠናውን ሰላም ማረጋገጥ የሚያስችል አስተማማኝ ስነ ልቦናና ወታደራዊ ዝግጅት መኖሩን የፈጸማችሁትን ግዳጅና ያስመዘገባችሁትን አንጸባራቂ ድል ምስክር ነው ብለዋል። የኮሩ ሬጅመንት ባጋጠማቸው ሰው ሰራሽና የተፈጥሮ መሰናክሎች ሳይበገሩ ተለዋዋጭ የአየር ፀሐይና አስቸጋሪ መልክዓ ምድሮችን አልፈው ላስመዘገቡ ድል ጀነራል መኮንን ያላቸውን አድንቆት ምስጋና አቅርበዋል። ዘገባው የሰሜን ምስራቅ እዝ ሚዲያና ህዝብ ግንኙነት ነው።
ኢዜማ በፖለቲካ አካዳሚ ከ50 በላይ አባላቱን ማሰልጠኑን አስታወቀ። ኢትዮጵያ ዜጎችን ለማህበራዊ ፍትህ ወይም ኢዜማ ባለፈው ዓመት ግንቦት ወር ላይ በከፈተው የፖለቲካ አካዳሚ ከ50 በላይ አባላቱን ማሰልጠኑን አስታውቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ኢዮል ሰለሞን እንደተናገሩት አካዳሚው ፖለቲካና ኢኮኖሚያዊ ጉዳዮች ላይ ያተኮረ ስልጠና በመስጠት ዓላማውን ማሳካት የሚችሉ ግለሰቦችን ለማፍራት ታስቦ የተመሰረተ ነው ብለዋል። አካዳሚውን የመገንባት እቅድ ፓርቲው ከተመሰረተበት ጊዜ ጀምሮ ሲታሰብ የነበረ ሲሆን ባለፈው ዓመት ግንቦት ወር ላይ በይፋ ስራ መጀመሩ ተገልጿል። አካዳሚው ስራ ከጀመረ በኋላ በአዲስ አበባ በሚገኙ አባላቱ ላይ ያተኮሩ 2 ዙር ስልጠናዎችን ሰጥቷል። ይሁን እንጂ የ7ኛው ሀገራዊ ምርጫ መቃረብን ተከትሎ በመጡ ተደራራቢ ስራዎች ሳቢያ ስልጠናውን ለጊዜው ማስቀጠል እንዳልተቻለ ኃላፊው ገልጿል። ከምርጫው መጠናቀቅ በኋላ ግን በዋናነት ከአባላት ውጪ ለሆኑና መማር ለሚፈልጉ ዜጎች እድሉን ለማመቻቸት መታቀዱን የደረሰን መረጃ ያመለክታል። በአካል ተገኝቶ ስልጠናውን ለመካፈል ለማይችሉ ሰዎች በበይነ መረብ ትምህርት ለመስጠት ዝግጅት እየተደረገ መሆኑን አቶ ዩኤል ጠቁመዋል። በትምህርት ዘርፍ በአቋራጭ ዲግሪ የማግኘት የተሳሳተ አመለካከትን በመለወጥ በትክክለኛ እውቀትና ጥረት ላይ የተመሰረተ ትውልድ ለመገንባት ቁርጠኛ እርምጃዎችን እየተወሰደ መሆኑን የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ አስታወቁ። የ100 ቀናት የመንግስት የስራ አፈጻጸም ግምገማን በተመለከተ የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ በሰጡ ማብራሪያ እንደገለጹት ቀደም ባሉት ዓመታት የትምህርት ጥራትና የዘርፉ ታማኝነት በእጅጉ ተጎድቶ ቆይቷል። ትምህርት በአቋራጭ የሚገኝ ተደርጎ መወሰዱ ያልተማሩ ሰዎችን በወረቀት ብቻ ተምረዋል ለማለት የሚያስገድድ መጥፎ ውጤት አስከትሎ እንደነበር አስታውሰው ይህንን ሁኔታ ለመቀየር የትምህርት ቤቶችና የዩኒቨርሲቲዎች ፈተና ጥብቅ እንዲሆን በማድረግ ተማሪዎች ውጤት ማግኘት የሚችሉ ሰርተውና ጥንተው ብቻ መሆን የሚያረጋግጥ ስርዓት መዘርጋቱን ገልጸዋል። ዩኒቨርሲቲ ዲግሪ ሲሰጡ ግለሰቡ በዘርፉ በቂ እውቀት እንዳለው ማረጋገጫ መሆን እንዳለበት የጠቀሱ ሚኒስተሩ የውሸት ዲግሪ ማተም የህብረተሰቡን መሰረት ያናጋልን ብለዋል። በፈተናዎች ላይ የተደረገው ጥብቅ ቁጥጥር በመጀመሪያ ላይ ተግዳሮቶች ቢገጥሙትም አሁን ላይ ተማሪዎች ወደ ጥናት፣ ቤተሰቦች ደግሞ ልጆቻቸውን ወደ ማበረታታት መመለሳቸውን ጠቁመዋል። የተማሪዎችን ተሳትፎና የትምህርት አቀባበልን ለማሳደግ መንግስት ትልቅ ትኩረት ሰጥቶ እየሰራ መሆኑን አንስተው በትምህርት ቤት ምግብ ፕሮግራም የሚደረግላቸው ተማሪዎች ቁጥር ወደ 8 ሚሊዮን ማደጉንም ገልጸዋል። ከውጪ የቴህራን ሰማይ ተኩስ አስተናገደ። ከተኩስ አቁም በኋላ ለመጀመሪያ ጊዜ የቴህራን ሰማይ የተኩስ ድምጽ አስተናገደ። በኢራን ዋና ከተማ ቴህራን ትናንት ምሽት ከፍተኛ ፍንዳታ ድምጽ የተሰማ ሲሆን የከተማዋ ሰማይ በጸረ ሚሳኤል መሳሪያዎች ብልጭታ ተሞልቶ አምሽቷል። የኢራን የዜና ምንጭ ዋቢ አድርጎ አልጀዚራ እንደዘገበው ከተኩስ አቁም ስምምነቱ በኋላ የኢራን አየር መቃወሚያዎች የቴህራንን ሰማይ በተኩስ አስጨንቀው አምሽተዋል። ለዚህ ተኩስ መነሻው ያልታወቀ በራሪ አካላት በቴህራን ሰማይ ላይ በመታየታቸው ነው ተብሏል። ይህንን ክስተት የተሰማው የእስራኤል መከላከያ ሚኒስቴር ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ ኢራንን ወደ ድንጋይ ዘመን እንመልሳለን የሚል ጠንካራ ማስፈራሪያ በሰነዘሩ በጥቂት ሰዓታት ውስጥ ነው። ይሁን እንጂ በቴህራን የተሰማውን ተኩስ አስመልክቶ እስራኤል ጥቃት አልፈጸምኩም እንጂ የለበትም ብላለች። ኢራን ሆርሙዝ ሰርጥ የሚያልፍ መርከቦችን ለመጀመሪያ ጊዜ የደህንነት ክፍያ ማስከፈል መጀመሯ ተሰማ። ከመርከቦች የተሰበሰበው የመጀመሪያው የማለፊያ ክፍያ ለሀገሪቱ ብሔራዊ ባንክ ገቢ መደረጉን ባለስልጣናቱ መናገራቸውን ጠቅሰው የሀገሪቱ የዜና ምንጮች ዘግበዋል። ክፍያው በእያንዳንዱ መርከብ የጭነት አይነትና መጠን እንዲሁም መርከቡ ለአደጋ ተጋላጭነት ባለው ደረጃ ተሰልቶ እንደሚከፈል ዘገባዎቹ ተጠቅሷል። መርከቡ ለአደጋ ተጋላጭነት ባለው ደረጃ ተሰልቶ እንደሚከፈል ዘገባዎቹ ጠቅሰዋል። ኢትዮጵያ የባህረ ሰላጤው ሀገራት የምትገዛው ነዳጅ የሚያልፈው በሆርሙዝ ወሽመጥ በኩል ነው ብለዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ምሽት እንዲሆንላችሁ ተመኘን።